የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለቤት የሆኑት ቀዳማዊት እመቤት ዝናሽ ታያቸው ያስተላለፉት መልእክት። በአገልግሎት ላይ ሳለ ድንገት ሕይወቱ ያለፈው ተወዳጁ አገልጋይ ይድነቃቸው ተሰማ ድንገተኛ አሟሟት ልብን ይሰብራል። እንዲሁም በሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን ባለራዕይ በሆነው በነቢይ ሚራክል ተካ በእንባ የታጀበው ንግግር የብዙሃኑ መካሪ ታላቅ ወንድም አስተማሪ ሆነው ወንጌልን ከገጠር እስከ ከተማ ደከመኝ ሰለቸኝ ሳይል ያገለገለው የቢሾፕ ዳዊት ድንገተኛ አሟሟት ይህ ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የመጋቢ ይድነቃቸው ተሰማ አጭር የህይወት ታሪክ። መጋቢ ይድነቃቸው ተሰማ ከአባታቸው ከአቶ ተሰማና ከእናታቸው ወይዘሮ ክብረት አማረ ሚያዝያ 19 ቀን በ1996 ዓ.ም ተወለዱ። መጋቢ ይድነቃቸው ተሰማ የመጀመሪያ ደረጃ ትምህርታቸውን በየካቲት 23 መለስተኛ ሁለተኛ ደረጃ ትምህርት ቤት፣ የሁለተኛ ደረጃ ትምህርታቸውን ደግሞ በአዲስ አበባ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ካጠናቀቁ በኋላ ወደ ከፍተኛ ትምህርት ተቋም ገብተው በአውቶ ሜካኒክ ትምህርት ዲፕሎማቸውን ከጀነራል ዊንጌት ትምህርት ቤት በስነ መለኮት የትምህርት ዘርፍ ደግሞ በቅርቡ የመጀመሪያ ዲግሪያቸውን አግኝተዋል። መጋቢ ይድነቃቸው ተሰማ በ1991 ዓመተ ምህረት ጌታን አግኝተው በአመቱ ወደ አገልግሎት የተሰማሩ በልዩ ልዩ ክልሎች ተዘዋውረው የሰሩና ትንፋሻቸው እስክትቋረጥበት ዕለት ድረስ በትጋት ጌታን ያገለገሉ ታላቅ የወንጌል አርበኛ ናቸው። መጋቢ ይድነቃቸው ተሰማ አገራቸውን ቤተክርስቲያንንና ሕዝባቸውን የሚያከብሩና የሚወዱ መጋቢ ሲሆኑ ይህን እውን ለማድረግ ከ1990 እስከ 2017 ዓ.ም ድረስ በተልእኮ ለትውልድ ቤተክርስቲያን በደብረ ዘይት በሻሸመኔ አጥቢያዎች እንዲሁም ለረጅም ዓመታት በሐዋሳ እዝ ማስተባበሪያ ጽሕፈት ቤት በዋና መጋቢነት በተልእኮ ለትውልድ ቤተክርስቲያን በተጨማሪም በከተሞች ማደራጀትና በጢሞቴዎስ ሚሽን ዲፓርትመንቶች በኃላፊነት ከ2016 ዓመተ ምህረት ጀምሮ እስከ ህልፈተ ህይወታቸው ድረስ በሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን በቢሾፕነት ሲያገለግሉ የቆዩ መጋቢ ነበሩ። ከዚህም በተጨማሪ ለስፍራው ብቁ ናቸው ተብለው በተመደቡበት የትኛውም የማህበረሰብ አገልግሎት እስካረፉባት ዕለት ድረስ ሰለቸኝ ወይም ደከመኝ ሳይሉ በቅንነት የእግዚአብሔርን ሕዝብ ያገለገሉ መጋቢ ነበሩ። መጋቢ ይድነቃቸው ተሰማ የተለየ የሚያደርጋቸው የተልእኮ ለትውልድ ቤተክርስቲያን የመጀመሪያ መጋቢነታቸውን ብዙ ከተሞችን ያካለለ ዘርፈ ብዙ አገልግሎታቸው ነው። ከመደበኛው የመጋቢነትም ሆነ የቢሾፕ ስራቸው ጎን ለጎን ሁሉን ያማከለ የትዳር ቤተሰብ ጉዳይ አማካሪ ናቸው። በአገልግሎት የጀመረው ህይወታቸው አሁን በሚያገለግሉበት የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን ህይወታቸው እስካለፈበት ሰዓት ድረስ ሲያገለግሉ ቆይተው በተወለዱ በ54 ዓመታቸው ሚያዝያ 5 ቀን 2017 ዓመተ ምህረት ወደሚወዱትና ወደ አገለገሉ ጌታ ሄደዋል። መጋቢ ይድነቃቸው ተሰማ የአንዲት ሚስት ባል፣ የሶስት ወንድ ልጆች፣ የአንዲት ሴት ልጅ አባት ነበሩ። የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያንንና የተልእኮ ለትውልድ ቤተክርስቲያን ማህበረሰብ በጋራ በመሆን በስተመጨረሻም መጋቢ ይድነቃቸው ተሰማ መኮንንን እንዲህ ማለት ይፈልጋሉ። ካንተ ጋር ያሳለፍናቸው የአገልግሎት ዘመናት ታላቅ መታሰቢያዎች ናቸው። አንተ ከዚህ በኋላ በአካል ከኛ ጋር አትሆንም። ወደ አገለገልከው ጌታ በክብር ሄደሃል። አብረኸኝ ያከናወነውን መልካም የወንጌል ስራ ግን እንዳልሞትክ ጉልህ ማስረጃ ሆኖ ከኛ ጋር ይቀጥላል። እንወዳሃለን፣ እናከብረሃለን። ለቤተሰቦች፣ ለወዳጅ ዘመዶች አብረው የጌታን ስራ ሲሰሩ ለቆዩ ሁሉ መጽናናትን እንመኛለን። የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያንና የተልእኮ ለትውልድ ቤተክርስቲያን ሚያዝያ 6 2000
17 ዓመተ ምህረት። ውድ ቤተሰቦቻችን እኛም በሚዲያችን ስም ለወዳጅ ዘመዶች ሁሉ መጽናናትን እንመኛለን። የመጋቢ ይድነቃቸው ተሰማ የቀብር ስነ ስርዓት በሄቨን ኤምባሲ ቤተክርስቲያን ተጀምሮ በክብር የተጠናቀቀ መሆኑ ተገልጿል። በአገልግሎት ላይ ሳለ ድንገት ሕይወቱ ያለፈው ተወዳጁ አገልጋይ ይድነቃቸው ተሰማ ድንገተኛ አሟሟት ልብን ይሰብራል። እንዲሁም በሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን ባለራዕይ በሆነው በነቢይ ሚራክል ተካ በእንባ የታጀበው ንግግር። የሄቨን ኤምባሲ ቤተክርስቲያን ባለራዕይ የሆነው ነቢይ ሚራክል ተካ ለተወዳጁ ፓስተር ይድነቃቸው ተሰማ በእንባ ያስተላለፈው መልእክት። በአንድ ቀን ድንገት ፍሬ አፍርቼና በቅዬ አልተገኘሁም። በአንዲት ሌሊት ቅጽበት እዚህ አልደረስኩም። እዚህ እንድደርስ በጣም ተለፍቶብኝ ተሰርቼ ነው እዚህ የደረስኩት። ፓስተር የመጀመሪያ ቀን ሳገኝ እንዲህ ነበር ያልከኝ፣ ሚኪ አንተ ውስጥ ለሕዝብ የሚተርፍ የትንቢት ቅባት አይቻለሁ። ፕሮግራም ከሰጠው በኋላ ሁሉም ባትጠራው ነበር ያሉኝ። እኔ ብቻ ነኝ ውስጥ ያለውን ነገር ያየሁት። እርሱን እንድትገልጸው ደግሞ እንሰራለን። ፓስተር ይደነቅ ስላደረክልኝ ነገር ሁሉ አመሰግናለሁ። ፓስተር እንደ ልጅ በሄድክበት ስፍራ ሁሉ ስለኔ እንዳወራህና ስታወራ ስሰማ የእውነት ልቤ ልትወጣ ነፍሴ መብረር ያሰኛታል። ልቤ አባቴ እንደሚፈልገው አይነት ነብይ ሆኜለታለሁ ማለት ነው ይላል። አንድ አገልጋይ እንዲህ ብሎ ሲናገር ሰማሁት። ያንተን ሙሴዎች አሳዩኝ፣ እኔም አንተን ኢያሱ ብዬ እጠራሃለሁ። አንተ ያንተን ኤልያስ አሳየኝ፣ እኔ አንተን ኤልያስ ብዬ እጠራሃለሁ። አይከብደኝም። አንተ የኔ አሁን ያልኩ የኔ ነህ፣ ለሌላው ይደነቅ ነህ፣ ለኔ ግን ኢትዮጵያዊው ሙሴ ነህ፣ እንዲሁም ኢትዮጵያዊ ኤልያስ ነህ። ለሚጠይቁኝ በሙሉ ዛሬ መልሳለኝ። እንዴት ነው ይህን ያክል ርቀት ምታየው? እንዴት አትስትም? ትንቢቶች በሙሉ ለምን ቶሎ ይፈጸማሉ ለሚሉ ዛሬ መልሳለኝ። መልሴም ያሰለጠነኝ ጀነራል ያለማመደኝ መሳት እንዳልችል አድርጎ ረዥም ርቀት እንዳያድርጎና ታርጌት እንድመታ አድርጎ ነው። ፓስተር አንተ ለኔ ደስታዬ ነህ። ባሰብኩ ቁጥር የነገርከኝ ያወራኸኝና የመከርከኝ ትዝ እያለኝ ኃይሌ ይጨምርብኛል። እንደ ታላቅ የእግዚአብሔር ጀነራል አንድ ወጣትና ድፍረት የተሞላ ፍርሃት የማያውቅ ለጌታውም ለአባቱም ታማኝ የሆነ ወታደር አበርክታል። አንተ ለእኔ በሬ ስለነበርክ ሁሌ ካፌ ምስጋና የተሞላ ነው። ፓስተር አንተ ለእኔ አሁንም ለሌላው አላልኩም፣ ለኔ አንተ ዩኒክ ነህ። እግዚአብሔር አቅማችሁን የሚገልጥ ሰው በመስጠት ይባርካችሁ። ዛሬ እዚህ እንድደርስ የረዳኝ ፓስተር ይድነቃቸው ተሰማ ነው ሲል በእንባ መልእክቱን አስተላልፏል። ተወዳጁ የቤተክርስቲያናችን ቢሾፕ ይድነቃቸው ተሰማ የቀብር ስነ ስርዓት ማክሰኞ ሚያዝያ 7 ቀን ከቀኑ 6 ሰዓት በሐዋሳ ሰፈረ ሰላም ሚሽን መካነ መቃብር ይፈጸማል። የሄቨን ኤምባሲ ቤተክርስቲያን አባላት ቤተሰቦችና ክርስቲያን በዕለቱ እንድትገኙ ስትል ጥሪ ታደርጋለች። ለመላው ቤተሰብና ዘመድ አዝማድ መጽናናትን እንመኛለን። ተወዳጁ የቤተክርስቲያናችን ቢሾፕ ይድነቃቸው ተሰማ የቀብር ስነ ስርዓት ማክሰኞ ሚያዝያ 7 ቀን ከቀኑ 6 ሰዓት በሐዋሳ ሰፈረ ሰላም ሚሽን መካነ መቃብር ይፈጸማል።
የሄቨን ኤምባሲ ቤተክርስቲያን አባላት ቤተሰቦችና ክርስቲያን በዕለቱ እንድትገኙ ስትል ጥሪ ታደርጋለች። ለመላው ቤተሰብና ዘመድ አዝማድ መጽናናትን እንመኛለን። ተወዳጁ የቤተክርስቲያናችን ቢሾፕ ይድነቃቸው ተሰማ የቀብር ስነ ስርዓት ማክሰኞ ሚያዝያ 7 ቀን ከቀኑ 6 ሰዓት በሐዋሳ ሰፈረ ሰላም ሚሽን መካነ መቃብር ይፈጸማል። የሄቨን ኤምባሲ ቤተክርስቲያን አባላት ቤተሰቦችና ክርስቲያን በዕለቱ እንድትገኙ ስትል ጥሪ ታደርጋለች። ለመላው ቤተሰብና ዘመድ አዝማድ መጽናናትን እንመኛለን። ተወዳጁ የቤተክርስቲያናችን ቢሾፕ ይድነቃቸው ተሰማ የቀብር ስነ ስርዓት ማክሰኞ ሚያዝያ 7 ቀን ከቀኑ 6 ሰዓት በሐዋሳ ሰፈረ ሰላም ሚሽን መካነ መቃብር ይፈጸማል። የሄቨን ኤምባሲ ቤተክርስቲያን አባላት ቤተሰቦችና ክርስቲያን በዕለቱ እንድትገኙ ስትል ጥሪ ታደርጋለች። ለመላው ቤተሰብና ዘመድ አዝማድ መጽናናትን እንመኛለን። የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለቤት የሆኑት ቀዳማዊት እመቤት ዝናሽ ታያቸው ያስተላለፉት መልእክት በተሰጠኝ ዕድሜ ዘመን ሁሉ ጌታን አገለግለዋለሁ። ኢየሱስ ለሰው ልጆች ሁሉ የተሰጠ ሕይወትና ረፍት ነው። ቀዳማዊት እመቤት ዘማሪት ዝናሽ ታያቸው ሸክማችንን ለራሱ እረፍቱን ለኛ ያደረገ ጌታ ኢየሱስ ክርስቶስ ስሙ ይባረክ። ክርስቶስ ለሰው ልጆች ሁሉ የተሰጠ ሕይወትና ረፍት ነው። ማቴዎስ ምዕራፍ 11 ከቁጥር 28 በተሰጠኝ ዕድሜ ዘመን ሁሉ ኢየሱስን አገለግለዋለሁ ሲሉ መልእክታቸውን አስተላልፈዋል።